ቋጠሮ ዛሬም ሳክቷል ማን እንደኛ የሚቋጠር የለም ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው ያን ያህል ስለነሽጣችሁ ማን በኮፒ ሊንክ ጀምሮ ማን ዛሬ ለቀቋቸውን እንዳለ ቪዲዮዎች ይዞብኛል እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳይላቸው አሰልጣኛቸው ስለተባረረ ነው እንዳይደብራቸው ጃንዋሪ አሁን ትራንስፈር የጥር ትራንስፈር ዊንዶ ላይ 3 ተጫዋች እንግዛላቸው ምትሉ እንግዛቸው 3 ተጫዋች ገቢ እናርግላቸው 3 ቅራቀም ተጫዋች አምጡ በቃ ባጃሺል ምናምን ነገር እና መጣዋለን ችግር የለውም ማን ኳስ ያቀብላል ሃንግማን ሊቨርፑልንም የዛኔ ሲፈላበት አስጣልሽልን አሁንም ሲቲን አስጣልሽልን ሳትቺን አስጣልሽ እኮ ደግሞ ላቴ ውግም ብለሽ ተከላክረሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያረሽ እኛ 6 ነጥብ ስንወስድ አስቶን ቪላና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁም 2 ነጥብ አናዘራቻ ገባሽ አይደል ቢግ 6 አይደል ቢግ 1 ብቻ we are the gunners live it up በቃ ይብሉ አርሰናል በቃ ይብሉ ይመቻችሁ እንዴ ከሜዳ ውጪም ከሜዳ ውስጥም ከሜዳ ውጪም በቋጠሩ ምናም በጣም የተሟላ ነው በቃ ይብሉት ይመቻችሁ ምንድነው እኔ ግራ የሚገባኝ ወንድም ቼላው ምናምን እየተባባላችሁ ጭራሽ መግባባት የለም ጥምረታችሁ የት ሄደ ዩናይትድ እና ቼልሲ እንደ ፋራ ላስት ሚኒት ላይ አቻ አድርጎ ይወጣል እንዴ ምንድነው አላማውን ዘነጋ ሁሉ በቃ የፕሪሚየር ሊጉ ጫና እንዳለ እኛ ጀርባ ላይ ነው የሚጫነው ሁሉ ጊዜ ሳስተውል እኛ ጋር ነው ያለው በቃ ሐሙስ እኛ እናቀልላችኋለን በቃ ተረጋግታችሁ አቻችሁን አንዳንድ ነጥባችሁን ይዘው ሁላችሁም ቁጭ በሉ በቃ ወርቅ በእሳት ነው የሚፈተነው መፈተን ያለበትን እኛ እሳት ሆነን ፈትነን እናሳልፋለን ሁላችሁም ተረጋግታችሁ ተቀመጡ ጥምረታችሁ ምናምን የሚለው ተውት እና ኦሪጂናል ሚኖክስ ዲል የምትፈልጉ ደግሞ ለሴቶችም ለወንዶችም በከላይ በማስቀምጥላችሁ ስልክ እየደውላችሁ እዘዙ አዲስ አበባ ውስጥ ነፃ ዲሊቨሪ አለ ያላችሁበት ልክላችኋለን በቃ ሐሙስ እንገናኛለን በጣም ታውቆኝ የለ እንዴ እንደምናሸንፍ እግዚአብሔርን ይበላቸው እሰይ አንዳንዴ እኮ ሲገባባቸውላ የመቃጠለው ነው ያል እነሱ ሲቃጠሉ ደስ ይለኛል አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት ብክት ያለ ምን ሰራሽ በርናርዶ ሲልቫ ዛሬ ምን ሰራ ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻማው አንተ ስንት አመት የተጫወትክ እግር ኳስ ሁላ መስልም እኮ ባለቀ ሰዓት እንደዚህ አይነት ኳስ ታሻማ ምንም ኢንኤክስፒሪየንስድ ነው የምትመስለው ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ አንዳንዴ እኮ ደደብነ ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያለቃቅሱበት ነገር በርናርዶ ሲልቫ ምን ይሰራል አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር ግን የዛን ያህል ደደብ ሰከንድ ሃፍ እሱ ነው እንዲየጎተተ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይን አፕ ላይ ያስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውቶን በራይንደርስ ኢንዲቪጁዋል ብሪሊያንስ ምክንያት ስንመራ ወጣን ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም ፎደን ራሱ ለቸርኪ መስጠት ያለበት እንኳን ለተያዘው አረ ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንዱ ተጫዋች ለማንኛውም ግን አርሰናል ስቲል አይበሉትም አትቋጠር ዛሬ አይሆንም ስትሪ ለነበራችሁ ምላሽ እኔ እኮ ነኝ መቋጠርበትን ጫውታ ጠንቅቄ ነው ማውቀው ይሄን አክቲቪስት እኮ ነው እዚህ ጋር ያለ ምን ጫውታ ላይ ይቋጠራል አይቋጠርም እኔ ጋር ነው እና እኔ በእያንዳንዱ መደብ እያልኩ ሰጣችኋለሁ በቃ አይደለም እሱ ጠፋንታችሁ ላይ ራሱ ልቋጥርላችሁ ይችላል ማንዬ ለማንኛውም ዋና የመጣሁት አሁን ይሄ ሲቲ የኛ የዋንጫ ተፎካካሪ አይደለም እኔ ሲቲ ለዋንጫ ይፎካከረናል ብዬ አላምንም አሁንም ድረስ ነው የምነግራችሁ የኛ የዋንጫ ተፎካካሪያችን አንድ ነው እሱም ጉዳት ነው በቃ የራሳችን ችግር ነው ከኛ ጋር የሚፎካከረን እንጂ የዘንድሮ የፕሪሚየር ሊግ ዋንጫ ውድድር ላይ እናቱ የወለደችው ቡድን ከአርሰናል ጋር አይፎካከርም በቃ ዋንጫውን ለማሸነፍ የሚፎካከረን ቲም የለም ማንዬ ይሄንን አስረግጬ ነው የምነግርህ አስረግጥ ያዘው አንተ ማን አስረግጥ ያዘው ሲቲ ጥሩ ቡድን ነው ያንን አልክድም ግን ከኛ ቲም አንፃር የዋንጫ ተፎካካሪ በፍጹም ማለት ነው ማንዬ እንችላለን ምን ችለው
ቋጠሮም እንችላለን፣ ቡድናችንም ይችላል። ገባማ ኮፒ ሊንክ ሼር አድርግና አዳርሱ። ይመች። ኤንዞ ፈርናንዴዝ እግዚአብሔር ይስጥ፣ በቃ እግዚአብሔር ይስጥ። ባለቀ ሰዓት ከሽንፈት አድነህናል። ተስፋ ባለመቁረጥ ተደጋጋሚ ሙከራ አድርገህ በቃ እንደው ከዚህ ጉድ አውጥተህናል ኤንዞዬ። እንደው እግዚአብሔር ይስጥ፣ እግዚአብሔር ይስጥ። አርሰናሎች ግን እንደው ምን ጉድ ናችሁ እንዴ? እንደው ቆይ ምን ጉድ ናችሁ እስኪ ንገሩኝ። በዚህ ልክ መቋጠር ይቻላል እንዴ እንደዚህ? ኧረ በስመ አብ እግዚአብሔርን የእናንተ ቋጠሮ ግን እኔ እንጃ እኔ አላውቅም። በስመ አብ ኧረ እኔ የሚገርም ቋጠሮ አይደል እንደሚቋጠሩት። ሲጀመር በአሁኑ ዓመት ይውላችሁ አርሰናል ዋንጫ ይበላል በቃ ምንም ይሄ አንድና ሁለት የለውም። በቃ አርሰናል የሊጋችን መሪ ነው፣ እየመራን ነው፣ ዋንጫም ያነሳል። እኛ ችግር የለብንም ፕሪሚየር ሊግ ቢያነሳ። ቻምፒየንስ ሊጓ ላይ ነው ትንሽ የሚደብረን እንጂ ፕሪሚየር ሊጉን ኦልሬዲ እያነሱት ነው። ምንም በቃ እንዴ በተከታታይ እኮ አርሰናል እኮ አሪፍ ነጥቦችን ይዞ እንትን እያለ ነው። ግን የሌላ ቲም ደጋፊ ምንድነው የሚለው ኦንጎል ነው፣ እንደገና ደግሞ ሴት ፒስ ነው፣ በድል ነው ያገቡት ምናምን የሚባል ነገር የለም። ዋናው 3 ነጥብ ነው። ማን እየመራ ነው? ቼልሲ ስንት ነጥብ ነው ያለው? 31 ነጥብ ይዞ ነው አራተኛ ነው ምናምን ላይ ያለው ማለት ነው። እግዚአብሔርን እኔ ቼልሲ ጨጓራዬ ላጠኝ። በቃ ቼልሲ ጨጓራዬ ላጠኝ። ጭራሽ ደግሞ ኤንዞ ማሬስካን አባረው ጨጓራዬን ከጥቅም ውጭ አደረጉት። እግዚአብሔርን ቼልሲ ያልጎዳውን ጨጓራ ምግብ ራሱ አይጎዳውም። እኔ በቃ አዳፕት አድርጌዋለሁ በሽታ። ቼልሲ ለአርሰናል ትልቅ ውለታ ነው የዋለለት። ኤንዞ ፈርናንዴዝ ደግሞ የአርሰናል ደጋፊ ነው። አለቀ በቃ። ሄዶ ከደጋፊ ጋር ጨፈረ። ምን ይባላል? እሺ እግዚአብሔር እኔ ራሱ ግራ ገባኝ። ልጨፍር አልጨፍር አቻ መውጣት በጣም የሚያስጠላኝ ነገር ነው። እዚህ ጋር አርሰናል ስለቋጠረ ወይም አርሰናል ስለሚጠቀም ሳይሆን በቃ እዚህ ጋር የተጫወተው ሌላ ነጥቡ የሚያገኘው ሌላ። ሲቲ 1 ነጥብ አገኘ፣ ቼልሲ 1 ነጥብ አገኘ፣ አርሰናል ደግሞ 1 ነጥብ አገኘ፣ ወይም ደግሞ ሌላ ተመልካች 1 ነጥብ አገኘ ማለት ነው። እዚህ ጋር አንዳቸው ቢያሸንፉ አሪፍ ነበር። ግን ሰከንድ አፍ ላይ ምን አይነት ጌም ማኔጅመንት ነው ያየ ነው። የሚገርም አሰልጣኝ ነው። በቃ የአንደር 21 አሰልጣኝ ማለት ነው። በጣም ነው የሚችለው። ሳንቶስን አስገባው፣ ጨዋታውን ቀየረው። ሲቲ ፈርስት ሃፍ ገሎ መውጣት የሚችለውን ጨዋታ አበላሸው በቃ። ሲቀጥል ደግሞ ዛሬ ዴላፕ ምን አይነት ስራ ነው እየሰራ የነበረው? እንዲህ ጆዋ ፔድሮ እኮ አቃጥሎን ነበር። እኔ ከምንም በላይ የምጠላው ሰልፊሽ ተጫዋች ነበር፣ ግን ዴላፕ ገብቶ ማለት ነው በቃ ተቾቹ ፈርስት ተቾቹ የአየር ላይ ኳስ የሚያበርድበት ሁኔታ የመጀመሪያ ኦን ታርጌት ራሱ እሱ ነው መሞከር የቻለው። እንደገና ደግሞ ማለት ነው ተከላካዮቹን በመረበሽ በቃ የሚገርም ስራ ነበር የሰራው እና ዴላፕ ላይ ተስፋ ይቻለሁ እውነት ለመናገር። ከዛ ውጪ ግን ማለት ነው ጉስቶ የሚባል ተጫዋች ላየው አልፈልግም። ባዲያሺል የሚባል ተጫዋች ድሮ ገና ነው የቆረጠልኝ። ባዲያሺል የተሳሳተው ኳስ ነው ማግባት የቻሉት። ፈርስት ሃፍ በጣም ፈንጭተውብን ነበር። ሰከንድ ሃፍ ግን እድሜ ለኬርቴከራችን ወይም ደግሞ ጊዜያዊ አሰልጣኛችን ይሁንና አንዳቻ እንግዲህ መውጣት ችለናል ማለት ነው። እና አርሰናሎች እንግዲህ እንኳን ደስ አላችሁ። በቃ ካሁን በኋላ የ6 ነጥብ ልዩነት አድርገንላችኋል። ችላችሁ ካሁን በኋላ መርታችሁ ሄዳችሁ መብላት ከቻላችሁ እንኳን ደስ አላችሁ እንላችኋለን። ከዛ ውጪ ግን ካልበላችሁ እንደማትችሉ እወቁት በቃ። እንደው በቅዱስ ሚካኤል ይዣችኋለሁ የአርሰናል ደጋፊዎች፣ አሁን እዚህ ጋር መታችሁ ቼላው ምናምን እያላችሁ እንዳታሽቃብጡ። በጣም ይቀፈኛል። መድኃኔዓለምን የአርሰናል ደጋፊ መጥቶ ስለ ቸልሲ ሲያወራ እንዲህ ያደርገኛል። የምሬን ነው የምነግራችሁ። አሁን ራሱ በቃ እየቀፈፈኝ ነው እንደምትሰሩ ስለማቅ ማለት ነው። አያስፈልገንም በቃ። እኔ በጣም ስለምቀፉኝ ስለ ቸልሲ እንዳታወሩብኝ አልፈልግም። ወደ ጨዋታው ስገባ ኧረ በስመ አብ ወይ ጉድ! በዚህ ዓመት ቸልሲ እንደዚህ አይነት የተግማማ ጨዋታ ሲጫወት አይቼው አላውቅም። ደበደቡን እኮ በፈጣሪ ስም። ጨዋታው ሊያልቅ እስከ 10 ደቂቃ ምናምን እስከሚቀረው ማለት ነው ቤተሰብ የለንም እምሽክን ያረጉን በፈጣሪ ስም። እንደዚህ አይነት ጭዌ ፕሪሚየር ሊግ ላይ አያስቀጥለንም። አሰልጣኝ ቶሎ ይምጣ፣ ካልሆነ ወረዳችን ነው። ሻምፒዮንስ ሊግ ምናምን ቅብር ጥሶ እንዲህ ቻው ነው የሚሉን። የሚያስጠላ ጨዋታ ነው እየተጫወተን ያለ ነው ጀማው። ወደ ተጫዋቾች ስንገባ ጀምስ ጥሩ አልነበረም ዛሬ። ምንም መዋሸት አያስፈልግም። ኢስቲቫው እንኳን ተቀየረች። በቃ በአጠቃላይ አብዛኞቹ ተጫዋቾች አልነበሩም። በእነሱ አልፈርድም። ይሄ ቡድን በአስቸኳይ አሰልጣኝ ያስፈልገዋል። ምንም መቆየት የለበትም። ኔክስት ጨዋታ ያለ አሰልጣኝ ቡድኑ በመንፈስ መግባት አለበት፣ በወኔ መግባት አለበት። ገብቷቸዋል አይደል? እዚህ ጋር ሞራልም በቃ ወድቀዋል። የሌለ እንደ አማተር ጨዋታ ነው የተጫወቱብን። ለማንኛውም ቪዲዮን ኮፒ ሊንክ ምናምን እያደረጋችሁ መልካም ምሽት። ተቃጠልን እኮ ጋይስ። በጣም የሚያስቆጭ ነጥብ ነበር። በጣም ማለት ነው። ቼልሲ ዲዘርቭ ያደርጋል። በቃ ሁሉን ነገር በጋርዲዮላ ነው የምተው። ምን አይነት አስተላለፍ ነው ይዞ የገባው። ከዛ በኋላ ደግሞ የሚያክል ጌም በአንድ ለባዶ ተማምነ እንዴት ነው ነዲያዝም ምናምን ነሬንደርስ የምታስወጣው? አልቋል ብለ ጌሙ ማለት ነው። በጣም ያሳፍራል።
እንግዲህ 6 ነጥብ ሆኗል። አይ ቲንክ ግን ተስፋ አንቆርጥም። አሁንም በጣም ያሳዝናል። ቼልሲ በጣም አሪፍ ነበር። የኛ ላይ ነው ታርናፕ የምታደርጉት ፈሬቼ ነበር ሲጀመር። ተጫዋች አሰልጣኝ ከተባረረ ባይዞ ቲም በጣም ነው የሚከብደው። ስለዚህ ያ በቃ የገመትነው ነገር ነው ማለቴ እንደዚህ ጠብቄ ነበር ይገግማሉ ብዬ ግን አሪፍ ጌሙን ሄደን ነበር። መጨረሻ ላይ መሆኑ በጣም ነው የሚያስጠላው። ኤኒዌይ 6 ነጥብ ነው። አሁንም በጣም ለሲቲ የሚከብደው ነገር የለም፣ ችግር የለውም። ግን ፔፕ ጋርዲዮላ በጣም ሊያስብበት ይገባል። ታክቲኩን በጣም ማለት ነው እኔ ሊፈትሽ ይገባል። እስከዛሬ ጥያቄ አስነስቼበት አላውቅም። ስፔሻሊ ለበርናንዶ ተብሎ ነው ሙሉ እንትኑ ስትራክቸሩ የተበላሽ ያለው ባይዚ እና በጣም ከባድ ነው። ማንቸስተር ሲቲን ምን ነካው? ለሁለተኛ ተከታታይ ጨዋታ ማሸነፍ ሳይችል ነጥብ በመጣሉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። የዛሬው ደግሞ ይበልጥ አስቆጪ ነበረ። በ20ኛ ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ ሲቲ ኢትሃድ ላይ ኢንዞ ማሬስካን ያሰናበተውን ቼልሲን በመቅጠም 1-1 በመለየት ነው እንግዲህ ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ቲጃኒ ራይደርስ 42ኛው ደቂቃ ላይ ማንቸስተር ሲቲዎችን ቀዳሚ በማድረግ 1-0 ሲመሩ ነበር። ፈርስት ሃፍ በጣም ጌሙን ዶሚኔት አድርገውት ነበር። ነገር ግን ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ የተሻለ ቡድን ሆኖ የቀረቡት ቼልሲዎች የተለያዩ ሙከራዎችን ማድረግ ቢችሉም ጎል ለማስቆጠር ተቸግረው ነበረ። ታዲያ ጨዋታው ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይም ኢንዞ ፈርናንዴዝ 94ኛው ደቂቃ ላይ ጎል በማስቆጠር የቼልሲ ሙከራዎችን በመጨረሻ ፍሬያማ እንዲሆኑ በማድረግ ጨዋታው 1-1 እንዲጠናቀቅ ማድረግ ችለዋል። እንግዲህ ውጤት ለማንቸስተር ሲቲዎች እጅግ በጣም አስቆጪ ሲሆን በዋንጫ ፉክክር ውስጥም ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ለመድፈኞቹ አርሰናሎች ደግሞ በተቃራኒው እጅግ በጣም አስደሳች ውጤት ነው ማለት ይቻላል። በፕሪሚየር ሊጉም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 6 ከፍ በማድረግ 48 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ሲቲ በ42 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ያቻ መንፈስ የተወጋ ይሁን። ምንድነው ሳምንቱ በሙሉ አቻ፣ እኛ አቻ፣ ዛሬ ዩናይትድ አቻ፣ ቼልሲ ከሲቲ አቻ፣ ተመልከቱ ቶተናም እንደዛው፣ ባለፈው ሳምንት አቻ። ይሄ ነግራችኋለሁ፣ የወያላው ስራ ነው፣ የወያላው ቋጠረው ነው። የአርሰናል ሙጣንጤ ያለበት ውገማ አለበት። ዛሬማ ተሳካላቸው ጭራሽ ሲቲዎች ማለት ነው። ዛሬ ማለት ነው ቆንጆ እንቅስቃሴ እያደረጉ ነበር በማጥቃቱ ግን ምን ዋጋ አለው? መጀመሪያ ላይ የሚያገኙትን እድሎች ባለመጠቀማቸው መጨረሻ ላይ እንግዲህ ኤንዞ ፈርናንዴዝ ዋጋ አስከፈላቸውና አቻወጣ። ያው ለኛ እንግዲህ ቼልሲ ያው አለማሸነፉ ቆንጆ ነው። ቼልሲዎችን በካውንተር እጅግ በጣም ተጭነው ሲያጠቁ ነበር ማለት ነው። ያው መከላከል ላይም ዛሬ ባይዘይ ቼልሲ ጎበዝ ነበሩ። በጣም መከላከል ላይ በጣም ጎበዝ ነበሩ። ያው ሲቲዎች ቅድም እንዳልኳችሁ መጀመሪያ ላይ መጠቀም የነበረባቸውን እድል እንግዲህ ሳይጠቀሙ አቻወጥተዋል ማለት ነው። እንግዲህ ያው መንገዱን ለአርሰናል ተመቸ። ምንም ማድረግ አይቻልም እንግዲህ